ወንደሰን ከውጭ ሀገር ታክሞ በሰላም ተመልሷል። እንደዚሁም ደግሞ የወዲት ጉዲትም እንግዲህ አሰሪዋ ከባሌ ጋር ካልተኛሽ እያለች እያስጨነቀቻት ትገኛለች። አስቻለውም እንግዲህ ቤቱን የራሳቸውን ቤት ያወጣውን እቃ እየመለሰ ይገኛል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናት ግፍ ድራማን ክፍል 56 ይዤላችሁ መጥቻለሁ ማለት ነው። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናት ግፍ ድራማ እንግዲህ ያሳዛኙና ልብ አንጠልጣዩ ድራማ በስተመጨረሻ እንግዲህ የወዲት ጉዲት ግፍ እንግዲህ ትንሽ እንኳን አበቃ ብለን ስናስብ አሁን ደግሞ ሌላ ግፍ እየመጣ ይገኛል ማለት ነው። እሱ ምንድን ነው ሲባል እንግዲህ የወዲት ጉዲት የገባችበት ቦታ በጣም ግፍ የሚሰራበትና ክፋት የሚሰራበት ቦታ ነው ያለው ማለት ነው። እንግዲህ ምን ያክል በመናፍስት ብትያዝ ነው እንግዲህ የራሷን ባል አሳልፋ ለሰራተኛ የምትሰጠው ማለት ነው። እንግዲህ ያስቡት። በጣም ነው የሚያሳዝነው። ባልየው ተሰራተኛሽ ጋር ካልተኛው አልፈልግሽም፣ ዓይንሽን ላፈር፣ አንታወቅም እያላት ይገኛል ማለት ነው። እሷ ደግሞ አማራጯ ምንድን ነው? እሺ ማለት ጥሏት ብቻ እንዳይሄድ አብሮ እንዲቀመጥ እሺ ለማለት ራሷን ዝግጁ አድርጋለች ማለት ነው። ግን እንደው በጣም ነው የሚያሳዝነው። እውነቴን ነው የምላችሁና እንደው ውጭ ሴትዮ ጤነኛ ነው ብላችሁ ታስባላችሁ? እሱስ ጤነኛ ነው ብላችሁ ታስባላችሁ? ፍቅሬ ያለው ከአንቺ ጋራ ነው፣ ግን ደግሞ ከዛች ጋራ መተኛ ትፈልጋለሁ ነው እያለ ያለው ማለት ነው። አረ በስመ አብ። እኔ በነገራችን ላይ አንዳንዴ ቅፍፍ የሚል አለ አይደለ ስላችሁ ምን ግራ ግብት ያለኝ ድራማ ነው በነገራችን ላይ እንዴ ስላችሁ እስኪ ያስቡት። አንድ ሰው እየወደዳችሁ አንቺን እወድሻለሁ ሚስቴ ነች፣ ሌላ ሰው ግን አብሬያት መተኛት ገላዋን ምናምኗን እግዚኦ ማርና ክርስቶስ በጣም ነው የሚያሳዝነው። ብቻ እውነቴን ነው የምላችሁና ግራ ገባኛል አንዳንዴ ሳስበው፣ ግራ ግብትን ያለኝ ማለት ነው። ምክንያቱም ለምንድን ነው እንደዚህ የሚደረገው? እሷስ እንዴት ልባሽ ብሎ ፈቀደላት? እንዴት እንግዲህ ያስባችሁታል። ከሚሄድብኝ ከሰራተኛዋ ጋር ቤተኛ ይሻላል ብላ ፈቅዳለታለች ማለት ነው። በጣም በሚያሳዝን ነገር እንግዲህ ፈጣሪ ልቦና ይስጣችሁ እንደዚህ የሚያደርጉ ሰዎች ማለት ነው። በእርግጥ እሱም ተይዟል፣ ጤነኛ አይደለም ሰውየውም ጤነኛ አይመስለኝም። እኔ እንደራሴ ማለት የሆነ ነገር ችግር አለበት ብዬ ነው የማስበው። እንግዲህ ፈጣሪ ጤናውን ይመልስለት፣ ሁላችንም መልካም ጤና ይመልስልን እላችኋለሁ ቤተሰቦቼ። እንግዲህ ምን እያደረገ ነው? የራሱን የጓደኛውን ሚስት እንደዚህ በነፍሷ እየተጫወተ ጭራሹን ወንድምየው ጋር ሄዶ ባልየዋ ጋር ሄዶ ምንድን ነው የሚለው ያ የተሳፈፈ አልጋክ ላይ ሚስትክን እያቀፍኩ እየተኛው ነው እንደፈለገኝ በአንተ ሀብት ንብረት ላይ እየሆንኩ ነው እያለ ለሱ እየነገረ ይገኛል ማለት ነው። ቤተሰቦች ብቻ በጣም ነው የሚያሳዝነው። እንደዚህ አይነት ሰዎች እኔ ፈጣሪ ልቦና ይስጣቸው፣ ማስተዋሉን ይስጣቸው። በቃ ግራ ይገባሉ አይደለም። እኔ በነገራችን ላይ በጣም ነው ግራ የሚገቡኝ ማለት ነው እንደዚህ አይነት ሰዎች ማለት ነው። ፈጣሪ ማስተዋሉን ይስጣቸው፣ ማስተዋልን ያድላቸው። ሌላ ምን ይባላል ታዲያ? ይሄ ጤንነት አይደለም፣ መታመም መያዝም አይደለም። የተያዘ ነው ይሄን የሚያደርገው እንጂ ጤነኛ ሰው ይሄንን አያደርግም። መቼስ ጤና ሰው እያለው ይሄንን ይፈጽማል ማለት እኔ አላቅም፣ እኔ እንደራሴ ማለት ነው። እና ፈጣሪ ልቦና ይስጣችሁ ለእንደዚህ አይነት ሰዎች ማለት ነው። እውነቴን ነው የምላችሁ። ወይዘሮ ወርቄም እንግዲህ ዘይት እንዳጣ ሽሮ እየተንተከተከች ትገኛለች ማለት ነው ተመርማሪ ፖሊስ ጋራ። ምክንያቱም ራሷን በራሷ ችግር ውስጥ እየጨመረ ትገኛለች። የወዲት ጉዲት ጥላት ብስት እንዳለች አታውቅም። ግን እሷ እኔ ወንጀለኛ አይደለሁም፣ እኔ አይደለሁም እንደዚህ ያደረግኩት፣ ይሄንን ያደረገችው ልጄ ነች፣ በፍጹም ለምን እንደዚህ ይሆናል እያለች እየተከራከረ ትገኛለች ማለት ነው። ግን ሁሉን ነገር ያደረገችው እሷ ነች። ምክንያቱም ለዚህ ደረጃ እንዲደርስ ያደረገችው እሷ ናት። የማይዋሽ ምን የማይል ነው። ብላ 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 የምትለው ነገር ሲያቀጣት የወዲት ጉዲት የአባቷ ገዳይ ነች አለች። እንግዲህ ራሷ ገደለችውን በወዲት ጉዲት ለማሰበብ ማለት ነው። እኔ እኮ የወዲት ጉዲት እኮ ጥሩ ሰው ነች እያልኳቸው አይደለም፣ ግን የእናቷ ጭካኔ፣ እናትየዋ ጭካኔዋ ወይ ወይዘሮ ወርቄ በጣም ነው የምትገርመኝ እኔ ማለት ነው። የጭካኔዋ ጭካኔ አስባችሁታል? ከባድ ነው። ምንም ቢሆን ልጅ ነች። ምንም ቢሆን ልጅ እስከሆነ ድረስ
አለ አይደለ? ክፋትን አስተምሮ መታሰርም ያለብሽ አንቺ ነሽ ማለት አልነበረባት እንዴ? ወዲስ ጉዲት ነበረባት ያላሰሙ ቤተሰቦች እና ለማንኛውም ቤቴ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ለቤት አዲስ የሆናችሁ ማለት ነው እጅግ አድርጌ ነው የማመሰግነው ለምታበረታቱኝ፣ ላይክ ሼር ለምታደርጉኝ ማለት ነው። ያው የእናት ግፍ ድራማን ብቻ ነው እየላችሁ እየቀረብኩ ያለሁት፣ ምክንያቱም ሰዓት ከማጣት የተነሳ ሌሎቹን እያየው አይደለም የማቀናበርበትም ኤዲት የማረግበትም ሰዓት ነው ጥፍት ያለበት ሰዎች እና ሰላማችሁ ብዝት ይበልልኝ። ባላችሁበት የፈጣሪ ጥበቃ አይለያችሁ። መልካም ጊዜ ብያለሁ ውዶች፣ ወዳችኋለሁ፣ አክብራችኋለሁ እና በርቱልኝ። ላይክ ሼር አድርጉኝ ማለት ነው አደራ።